ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ1998 ዓመተ ምህረት በአሜሪካ ሉዊዚያና ግዛት ውስጥ ሲሆን በዛው ከተማ ውስጥ በሚገኝ የአስቸጋሪ ሕፃናትን መታሰሪያ ማዕከል ውስጥ ታራሚ የሆነን አዶኒስ የተባለ ልጅ እያሳየን ነው። አዶኒስ በጸባዩ በጣም ቁጡ ልጅ ሲሆን አንድ ቀንም ከሌላ ታራሚ ጋር በፈጠረው ግጭት አዶኒስ በቁጣ ገንፍሎ የተጣላውን ልጅ በኃይል መቀጥቀጥ ሲጀምር ፖሊሶች ፈጥነው ደርሰው አዶኒስን አንጠልጥለው ይወስዱታል። ያን ቀንም ሜሪያን የተባለች አንዲት ደርባባ ሴት ወደ ማዕከሉ በመምጣት ወደ አዶኒስ በመሄድ ሰላም ብላው ታዋቂ ቦክሰኛ የነበረው አባቱ ክሪድን ታውቀው እንደነበርና ጥሩ ጓደኛዋ እንደነበረ ትገልጽለታለች። ሜሪያንም አክላ ከፈለገ ከዚህ ቀን በኋላ አዶኒስ ከእርሷ ጋር መኖር እንደሚችል ሐሳብ ስታቀርብለት አዶኒስም ይህን ዕድል በመጠቀም ከዛን ቀን ጀምሮ ከሜሪያን ጋር መኖር ይጀምራል። የኔም ቪዲዮ ከምታዩት ውስጥ 72% የሆናችሁ ሰዎች ሰብስክራይብ ሳታደርጉ ነው የምታዩትና ችግራችሁ ምን እንደሆነ አላውቅም። ብቻ ግን አንድ ቪዲዮ ሰርቶ እናንተ ጋር ለማቅረብ ብዙ ውጣ ውረድ ስላለው በቃ ብቻኛ ልታደርጉልኝ የምትችሉት ነገር ቻናሉን ሰብስክራይብ እና ቪዲዮን ላይክ ማድረግ ነው። ኢቭን እንዲህ ታሪክ አቋርጦ መሀል ላይ ራሱ እናንተን ሰብስክራይብ አድርጉ ማለት አልፈልግም ነበር፣ ግን በቃ አሰቡም ሰውላችሁንና ብቻ ሰብስክራይብ አድርጉ እስቲ። ይህ ከሆነ ከ17 ዓመታት በኋላ አሁን ላይ አዶኒስ የአባቱን ፈለግ በመከተል በትርፍ ጊዜው የቦክስ ስፖርት እንደሚለማመድ እንመለከታለን። በቀጣይ ቀንም አዶኒስ ሕይወቱን ለመምራትና ራሱን ለማስተዳደር ሲሰራ ከነበረበት የማኔጅመንት መስሪያ ቤቱ በራሱ ፍቃድ የመልቀቂያ ደብዳቤ በማስገባት ስራውን ሊለቅ እንደሆነ ለአለቃው ያሳውቀዋል። አለቃው ምን እንደተፈጠረ ሲጠይቀው አዶኒስ ከዚህ በኋላ ሙሉ ትኩረቱን ቦክስ ላይ ማድረግ እንደሚፈልግ በመግለጽ መስሪያ ቤቱን ለቆ ይወጣል። አዶኒስም ወደ ቤቱ እንደተመለሰ በዘመኑ ጀግና ቦክሰኛ የነበረው አባቱ ክሪድ ከሌላኛው ምርጥ ቦክሰኛ ሮኪ ጋር ያደረጉትን ግጥሚያ በቪዲዮ እያየ ያመሻል። በመነጋታውም አዶኒስ ደልፊ ወደ ተባለው የቦክስ ማሰልጠኛ ተቋም በመሄድ እዛ ቦክስ የሚያሰለጥነው አጎቱ ዱክን ከዚህ በኋላ ቦክሰኛ መሆን ስለሚፈልግ እንዲያሰለጥነው ይጠይቀዋል። ዱክ ግን አዶኒስም የአባቱን ክሪድ ጣፈንታ እንዲደርሰው እንደማይፈልግ ገልጾ እንደማያሰለጥነው ያሳውቀዋል። አባቱ ምን ሆኖ ነው? በዚህ ወቅትም ታዲያ ለካ የአዶኒስ አባት ክሪድ ሕይወቱ ያለፈው አይቫን ከተባለው የራሽያ ቦክሰኛ ጋር ሪንግ ውስጥ ሲደባደብ እንደሆነ እንረዳለን። አዶኒስም ይህን ያጎቱን ንግግር ሲሰማ በጣም ተበሳጭቶ ወደ ሪንጉ ዘልቆ በመግባት እሱን ገጥሞ የሚያሸንፈው ቦክሰኛ ካለ የመኪናውን ቁልፍ እንደሚሰጠው ቃል ይገባል። አትወጣጠሪ እንጂ ማኒ ገና ጀማሪ አይደለሽ። በዚህም ጊዜ 10 ግጥሚያዎችን በዝርዝር ያሸነፈ አንድ ቦክሰኛ አዶኒስን ለመግጠም ወደ ሪንጉ ቢገባም አዶኒስ ግን ያጎቱንና የሌሎቹን አፍ ባስከፈተ መልኩ ተጋጣሚውን በቀላሉ ዘርሮ ይጥለዋል። አዶኒስም በራሱ ብቃት ከመጠን በላይ በመተማመን እዛ የነበረን ዳኒ የተባለን የዓለም ቁጥር 2ኛ የከባድ ሚዛን ቦክሰኛ ካልገጠምከኝ በማለት ፉከራውን ይቀጥላል። በነገራችን ላይ መልክህን አሳየኝ የምትሉኝ ሰዎች ማለት ይህ ልጅ ነው መስለው ማይክል ቢ ጆርዳን ማለት ነው ወይስ እሱ ቀሽት ነው ከኔ ወይስ እኔ ነኝ ቀሽት? ብቻ ይህ ልጅ ነው መስለውና ቆይታዩኝ የለ። ከደቂቃዎችም በኋላ 18 ጨዋታዎችን በዝርዝር ያሸነፈው ዳኒ ከአዶኒስ ጋር ወደ ሪንጉ እንደገባ አዶኒስን በጣም በጥቂት ቡጢዎች ራሱን ስቶ ሪንግ ውስጥ እንዲዘረር ያደርገዋል። ከዚህም በኋላ አዶኒስ ያበጠ ፊቱን ይዞ ቤቱ እንደሄደ ያሳደገችው ሜሪያን ትመጣና አዶኒስ ከሷ ጋር መኖር ከፈለገ የቦክስ ሕይወቱን እርግፍ አድርጎ እንዲተው በመንገር ያለበለዚያ ግን ቦክስን ከመረጠ ከእርሷ ጋር መኖር እንደማይችል ታሳውቀዋለች። አዶኒስም ብዙ ሳያስብበት የቦክስ ሕይወቱን መርጦ በመነጋታው መኪና ተሳፍሮ ፊላዴልፊያ ወደ ተባለችው የአሜሪካ ከተማ በመሄድ ሮኪ የተባለው የአባቱ ክሪድ ቀንደኛ ተፎካካሪ የነበረው ቦክሰኛ ጋር ያመራል። አዶኒስም ሮኪን አፈላልጎ እንዳገኘው ራሱን አስተዋውቆ ሲያበቃ የታዋቂው ቦክሰኛ ክሪድ ልጅ እንደሆነ ለሮኪ ይነግረዋል። አዶኒስም እዚህ ድረስ የመጣው በሱ ለመሰልጠን ስለሚፈልግ እንደሆነ ቢያሳውቀውም ሮኪ ግን አዶኒስን ቦክስ ለማሰልጠን ፈቃደኛ እንዳልሆነ ነግሮት ቅስሙን ሰብሮ ያሰናብተዋል። ያን ሌሊትም አዶኒስ የተከራየው ቤት ውስጥ በንዴት እንቅልፍ አልወስድ ብሎት ሲገላበጥ ይባስ ብሎ ደግሞ ከጎረቤት የሚመጣው የሙዚቃ ድምፅ እረፍት ይነሳውና አዶኒስ ጸብ ለመፍጠር ወደ ጎረቤቱ አምርቶ
በሩን በመደብደብ ያስከፍታል። ነገር ግን በሩን ቢያንካ የተባለች የወይን ዘለላ የመሰለች ልጅ ስለከፈተችው አዶኒስ ልቡ ትርክክ ብሎ ሙዚቃዋ ትንሽ እንደረበሸው ተለሳልሶ ይነግራታል። እቺ ልጅን በጣም ነው የምወዳት ከሴት ተዋናዮች ከውጭ ሀገር ደስትል። ቢያንካ ሙዚቀኛ ስለሆነች ሙዚቃ እየተለማመደች እንደነበር ገልጻለት ይቅርታ በመጠየቅ ታሰናብተዋለች። በቀጣይ ቀንም አዶኒስ ማይኪ የተባለ አሰልጣኝ ወደሚያሰለጥንበት ሌላ የቦክስ ማሰልጠኛ ተቋም በመሄድ ይመዘገብና እዛ መሰልጠኑን ብሎ ይጀምራል። አንድ ምሽትም አዶኒስ ዱብ በማለት ከተማው ውስጥ እየሮጠ ሳለ አንድ መጠጥ ቤት ደጅ ላይ የጎረቤቱን የቢያንካን ፖስተር ተለጥፎ ዛሬ ምሽት የምትዘፍነው እሷ መሆኗን ይረዳል። አዶኒስም ስፖርቱን ትቶ ወደ ውስጥ ሲገባ ቢያንካ በሚትረቀረቅ ድምጿ ስታዜም ተመልክቷት አዶኒስ በብቃቷ ሲደመም ያመሻል። ያን ሰሞንም በዓለም አቀፍ ደረጃ ሲጠበቅ የነበረው የዓለም ቁጥር 1 ቦክሰኛ ክላንና የዓለም ቁጥር 2 ቦክሰኛ ዳኒ ሊያደርጉት የነበረው የቦክስ ግጥሚያ ጋዜጣዊ መግለጫ ላይ ሁለቱ በፈጠሩት አምባጓሮ ምክንያት መሰረዙ በየዜናው አውታሩ ላይ ይነገር ይጀምራል። አዶኒስም በበኩሉ ወደ ዝነኛው ሮኪ ተመልሶ በድጋሚ በመሄድ ባያሰለጥነው እንኳን ምን አይነት ስፖርቶችና እንቅስቃሴዎችን መስራት እንዳለበት እንዲመክረው አብዝቶ ስለጨቀጨቀው ሮኪ አዶኒስ መለማመድ ያለበትን የእንቅስቃሴ አይነቶች ለአዶኒስ ጽፎ ሰጥቶ ይሸኘዋል። አዶኒስም ልምምዱን በተባለው መሰረት ለረጅም ቀናት ሲለማመድ መዋል ይጀምራል። አንድ ቀንም ከልምምድ በኋላ አዶኒስ ወደ ቢያንካ በመሄድ ዛሬ ራት አብረው እንዲበሉ ሲጋብዛት ቢያንካ መጀመሪያ ላይ ብታንገራግርም በኋላ ላይ ግን ተስማምታ አብራው ትወጣለች። ሊበሉ ማለት ነው፣ ሌላ ነገር ደግሞ እንዳይመስል። ራት እየበሉም ቢያንካ አዶኒስን ስለ ቤተሰቦቹ ስትጠይቀው ጊዜ አዶኒስም አባቱ ገና በልጅነቱ ሕይወቱ እንዳለፈና በአካል እንደማያውቀው ገልጾ ያሳደገችውም የአባቱ ጓደኛ እንደሆነች ይገልጽላታል። ጨዋታቸውም እየተሟሟቀ ሲሄድ አዶኒስ ቢያንካ ፍቅረኛ አለሽ ወይ በማለት ሲጠይቃት ቢያንካም እንደሌላት ነግራው በአሁኑ ሰዓት ሙሉ ትኩረቷን ማድረግ የምትፈልገው ስራዋ ላይ እንደሆነ ታሳውቀዋለች። ልክ እንደኔ ማለት ነው። አዶኒስም ከቢያንካ ጋር አሪፍ ምሽት ባሳለፈ በቀጣዩ ቀን ልምምድ ቦታ ላይ ሳለ ሮኪ ማይኪ የሚያሰለጥንበት ማዕከል በመምጣቱ እዛ ያሉ የሮኪን ጀብድ የሚያውቁ ቦክሰኞች በሙሉ ሮኪን በትልቅ ክብር ይቀበሉታል። የማዕከሉ አሰልጣኝ ማይኪም ሊዮ የተባለ ጎበዝ ቦክሰኛ ልጅ እንዳለው ለሮኪ በመንገር እንዲያሰለጥነው ቢጠይቀውም ሮኪ ግን የመጣው ሌላ ሰው ፈልጎ እንደሆነ ገልጾ ጥያቄውን ውድቅ ያደርግበታል። ቀጥሎም ሮኪ ወደ አዶኒስ በመሄድ እሱም ያሰለጥነው ከሆነ ምንም አይነት ወለም ዘለም እንደማይፈልግ ሲያስጠነቅቀው ጊዜ አዶኒስ በጣም ተደስቶ ጠንክሮ ሊሰለጥን ቃል ይገባለታል። ከዚህም በኋላ ባሉት ቀናት ሮኪ የአዶኒስን ጥንካሬና ቅልጥፍናን ለመጨመር የሚረዱ የእንቅስቃሴ አይነቶችን በዝርዝር በመንገር ዶሮ አባሮ ከመያዝ ጀምሮ ብዙ ኪሎ ሜትሮችን በየቀኑ እንዲሮጥ በማድረግ በአጭር ጊዜ ውስጥ የአዶኒስ ጥንካሬ፣ አተነፋፈስና ፍጥነት እንዲጨምር ያደርገዋል። ሮኪም አንድ ቀን አዶኒስን መስታወት ፊት በማቆም በቦክስ ልምምድ ሁል ጊዜ የሚፋለመው ራሱን እንደሆነ ገልጾለት አልችልም የሚል አስተሳሰብን ከአእምሮ እንዲያስወግድ አስረግጦ ያሳስበዋል። አዶኒስም ከቦክስ ልምምዱ ጎን ለጎን ከጎረቤቱ ቢያንካ ጋር ያላቸው ግንኙነት እያደገ መጥቶ ሁለቱም ሳያስቡት ቅልጥ ያለ የፍቅር ግንኙነት ውስጥ ይገባሉ። አንድ ቀንም ሮኪ አዶኒስን ልምምድ ቦታው እያሰለጠነው እያለ የጂሙ ባለቤት ማይኪ በአዶኒስና በልጁ ሊዮ መካከል የቦክስ ፍልሚያ እንዲያዘጋጁ ሮኪን ቢጠይቀውም ሮኪ ግን አዶኒስ በሊዮ ደረጃ ያለን ቦክሰኛ ለመግጠም ዝግጁ አይደለም በማለት ይመልስለታል። አዶኒስ ግን ይህን የሮኪን መልስ እንደሰማ አንተ የምታስበው ደረጃ ላይ እስክደርስ ድረስ ከቤትህ አልወጣም በማለት በመነጋታው አዶኒስ ሻንጣውን ሸክፎ ከሮኪ ጋር መኖር ይጀምራል። ሮኪም የአዶኒስን ቁርጠኝነት ሲመለከት ጊዜ አዶኒስን ይዞት ከማይኪ ጂም በተሻለ ብዙ ፕሮፌሽናል ቦክሰኛ ያሉበት ጂም ወስዶ ከብዙ ዕውቅ ቦክሰኞች ጋር ያስተዋውቀውና አዶኒስም እስከ ጥግ ድረስ ስልጠናውን ገፍቶ ይቀጥላል። ከሳምንታት ስልጠናም በኋላ ሮኪ አዶኒስን ከፕሮፌሽናሉ ቦክሰኛ ሊዮ ጋር እንዲጋጠም ስለፈቀደለት በአዶኒስና በሊዮ መካከል ትልቅ ትኩረት የተሰጠው የቦክስ ፍልሚያ ይዘጋጃል። ፍልሚያውም እንደተጀመረ ሊዮ ከዚህ በፊት ያለውን ልምድ በመጠቀም ፍልሚያውን ተቆጣጥሮ አዶኒስን ቢቀጠቅጠውም
አዶኒስ ግን እንደምንም ብሎ ጥቃቶቹን በመከላከል ተደርድሮ ከመውደቅ ራሱን ያድናል። በመሃል ግን ደወል ተደውሎ እረፍት ሲያደርጉ ሮኪ አዶኒስን ማስተካከል ያሉበትን ስህተቶቹን ስለነገረው ከዛን ቀጥሎ ባሉት ዙሮች አዶኒስ የተሻለ ብቃት በማሳየት በመጨረሻም አዶኒስ ሊዮን በዝርዝር ያሸንፈዋል። ይህን ድል ተከትሎም የዜና አውታሮች በሙሉ አዶኒስ የተባለው የቦክሰኛው ክሪድ ልጅ ያሳየውን ብቃት ወደፊት አባቱን ይተካል ሊያስባለ እንደሆነ መነጋገር ይጀምራሉ። በዛው ወቅትም የቦክስ ግጥሚያዎችን የሚያዘጋጀው ቶሚ የተባለ ግለሰብ በቅርቡ የተሰረዘውን የክላንና የዳኒን ግጥሚያ ለመተካት በዳኒ ቦታ አዶኒስን ከቶ ከነውጠኛው ክላን ጋር ለማጋጠም ይወስናል። በመጀመሪያም ታዲያ ቶሚ ወደ ነውጠኛው ክላን በመሄድ ከክሪድ ልጅ አዶኒስ ጋር መጋጠም ለሱ ትልቅ ዝናና ክብር እንደሆነ አሳምኖት ሲያበቃ፣ በመቀጠል ደግሞ ቶሚ ወደ ሮኪና አዶኒስ መጥቶ ለአዶኒስ ይህ ትልቅ ግጥሚያ የማይገኝ ዕድል እንደሆነ አበክሮ ይገልጽለታል። ሮኪ ግን አዶኒስን ከቁጥር አንዱ ቦክሰኛ ክላን ጋር እንዲጋጠም ባይፈልግም የቶሚ ውትወታና የአዶኒስ ጉጉት ሐሳቡን እንዲቀይር ያደርጉታል። ከዚህም ቀን በኋላ ሮኪ አዶኒስን ከመቼውም ጊዜ በበለጠ እስከ ጥግ በመግፋት የለየለት አውሬ እንዲሆን ያሰለጥነው ይጀምራል። አንድ ቀንም ሮኪ አዶኒስን ሪንግ ውስጥ በማስገባት እስኪያልበው ድረስ እያሰለጠነው ሳለ ሮኪ ድንገት አቅማቶ በመዝለፍለፍ ሪንግ ውስጥ ይዘረራል። አዶኒስም ፈጥኖ ሮኪን ወደ ሕክምና ተቋም ወስዶት እርዳታ እንዲያገኝ አድርጎት ሲያበቃ ዶክተሯ ሮኪን የካንሰር በሽታ ስለተገኘበት በአፋጣኝ ኬሞቴራፒ መጀመር እንዳለበት ታሳውቀዋለች። ሮኪም ታዲያ አዶኒስ ይህንን ነገር ከሰማ ሊረበሽ እንደሚችል በመገመት በሽታውን በሚስጥር ለመያዝ ይወስናል። በቀጣዮቹ ቀናትም ሮኪ ምንም እንኳን ህመምና ድካም ላይ ቢሆንም አዶኒስን ግን ለግጥሚያው ለማብቃት ተግቶ ማሰልጠኑን ይቀጥላል። ከአንድ አድካሚ ስልጠና በኋላ አዶኒስ ልብሱን ሊቀይር መልበሻ ክፍል ውስጥ ሳለ ሮኪ ልብስ ውስጥ ያስቀመጠውን ወረቀት ቀልቡን ወስዶት ሲያነበው ጽሑፉ ሮኪ በአፋጣኝ የኬሞቴራፒ ሕክምና እንዲጀምር የሚያሳስብ ከሆስፒታል የተሰጠው ወረቀት እንደሆነ ይረዳል። ትንሽ ቆይቶም ሮኪ እንደመጣ አዶኒስ ሮኪ ይህንን ከሱ መደበቁ እንደተናደደበት ገልጾ ኬሞቴራፒውን መቼ እንደሚጀምር ሲጠይቀው ሮኪም የኖረው ዕድሜ ስለሚበቃው ምንም ሕክምና እንደማይፈልግ ለአዶኒስ ይገልጽለታል። አዶኒስ በሮኪ መልስ ይባስ በመበሳጨት በንዴት እንደጋለ ፍቅረኛው ቢያንካ የምታቀርበው የሙዚቃ ዝግጅት ላይ ይሄዳል። እዛም ደርሶ ከቢያንካ ጋር እያለ እንደ አጋጣሚ ከተወሰኑ ሰዎች ጋር ተጋጅቶ አዶኒስ ከሚገባው በላይ ገንፍሎ ድብድብ በመጀመሩ ፖሊስ በቁጥጥር ስር አውሎት ያስረዋል። ከሰዓታት በኋላም ሮኪ አዶኒስን በዋስ ለማስፈታት መጥተው እንደተገናኙ ሮኪ ካንሰር መታመሙን ያልነገረው አሁን ያለበት ጫና ለሌላ ሸክም ላለመሆን እንደሆነ አሳውቆት ሙሉ ትኩረቱን ቀጣዩ ፍልሚያ ላይ ብቻ ማድረግ እንዳለበት ይመክረዋል። ከእስርም እንደወጣ አዶኒስ ቢያንካ ጋር ሄዶ ለማነጋገር ቢሞክርም ቢያንካ ግን በአዶኒስ ተግባር አኩርፋው ስለነበር በስርዓት ሳታናግረው ትቀራለች። ከዚህም በኋላ አዶኒስ ተመልሶ ሮኪ ጋር በመሄድ ይህን ግጥሚያ ያለሱ ማድረግ እንደማይችል ገልጾ ሮኪን ካንሰር ሲያመነምነው ማየት ስለማይችል ኬሞቴራፒውን እንዲጀምር ሲለምነው ጊዜ ሮኪ ሕክምናውን ለመጀመር ይስማማል። ከዛም ቀን አንስቶ ሮኪ ሕክምናውን በስርዓት ሲከታተል አዶኒስ ደግሞ ስልጠናውን ከበፊቱ በበለጠ በትጋት ሲሰለጥን ይቆይና በመጨረሻም በጉጉት ሲጠበቅ የነበረው የአዶኒስና የክላን ቦክስ ግጥሚያ ቀን ይደርሳል። ሚዲያዎችም ተስፋ የተጣለበት የክሪድ ልጅ አዶኒስ ከቁጥር አንዱ ቦክሰኛ ክላን ጋር የሚያደርጉት ፍልሚያ በማለት ትልቅ ትኩረት ሲሰጡት ግጥሚያውንም የአዶኒስ አሳዳጊ ሜሪየን ሳትቀር ከቤቷ መከታተል ትጀምራለች። ደወሉም ተደውሎ ክላንና አዶኒስ ግጥሚያቸውን እንደጀመሩ ክላን ሰማይ ቤት አድርሶ በሚመልስ ቡጢ አዶኒስን ከግራና ቀኝ ማጣደፍ ይጀምራል። ምንም እንኳን አዶኒስ ብቃቱ አስደናቂ ቢሆንም ፍልሚያውን በቀጠለ ቁጥር ግን ክላንን መቋቋም ተስኖት ሶስተኛው ዙር ላይ በቡጢ ሪንግ ውስጥ ይዘረራል። በዙሪያውም ያለ ታዳሚ አዶኒስ እንዳበቃለት አረጋግጠው ለክላን እየተቆጠረ ሳለ አዶኒስ እዚህ ለመድረስ ያሳለፋቸውን ውጣ ውረዶች በህሊናው ሲመጡበት ቆይተው
በመጨረሻም በውስጡ ያለው የጀግና አባቱ ደም ከወደቀበት እንደ ኤሌክትሪክ አንዝረው ያስነሱታል። ከዚህም በኋላ አዶኒስ መንፈሱ በመታደሱ ቀጣይ ዙሮች ላይ ታዳሚውን ባስደመመ ሁኔታ ሲፋለመው ቆይቶ የመጨረሻው ዙር ላይ አዶኒስ ክላንን በኃይለኛ ቡጢ በመምታት ክላንን ለመጀመሪያ ጊዜ የጣለው ቦክሰኛ ይሆናል። ክላንም ፈጥኖ ተነስቶ ለመፋለም የተዘጋጀ እያለ ግጥሚያው ይጠናቀቅና ዳኞች አሸናፊው ማን እንደሆነ ለማወጅ መመካከር ይጀምራሉ። ከደቂቃዎችም በኋላ ዳኞች አሸናፊውን ቦክሰኛ ክላን እንደሆነ አውጀው ቀበቶውን ቢሰጡትም ይህ ውሳኔ ግን ብዙዎችን ያላሰመነ ውሳኔ በመሆኑ ቅሬታዎች መበራከት ይጀምራሉ። አዶኒስም ምንም እንኳን ግጥሚያውን ቢሸነፍም ባሳየው አስደናቂ ብቃት የተጋጣሚው ክላንን አክብሮት ሳይቀር ያገኛል። ከሪንጉም ሳይወጣ ጋዜጠኞች አዶኒስን በብቃቱ እንዳደነቁት ገልጸው አባቱ ክሪድ በሕይወት ቢኖር ኖሮ ምን መልእክት እንደሚያስተላልፍለት ሲጠይቁት ጊዜ አዶኒስም አባቱን እንደሚወደውና በቅርቡ እንደሱ ጀግና ቦክሰኛ እንደሚሆን ይነግረው እንደነበር ገልጾ አዶኒስ በሕዝብ ጭብጨባ ከሪንጉ ይወጣል። ይህ ከሆነ ከአንድ ዓመት በኋላም ትዕይንታችን የዩክሬን ዋና ከተማ ወደ ሆነችው ኪየቭ ይወስደንና ቪክተር የተባለን አደገኛ ቦክሰኛ ለልምምድ በጠዋት ሲነሳ እንመለከተዋለን። ቪክተር የአዶኒስ አባት ክሪድን በቦክስ ግጥሚያ ወቅት ሪንግ ውስጥ ቀጥቅጦ የገደለው የአይቫን ልጅ ሲሆን ቪክተርም ከእንቅልፉ ከተነሳ በኋላ ከአባቱ አይቫን ጋር በመሆን ከባድ የሚባሉ ስልጠናዎችን ማድረግ ይጀምራል። በቀጣይ ቀንም ቪክተር ከሌላ ቦክሰኛ ጋር ግጥሚያ ስለነበረው ወደ ሪንጉ እንደገባ ቪክተር የሰው በማይመስል ጥንካሬ ተጋጣሚውን ደብድቦ በዝርዝር ያሸንፈዋል። በሌላም በኩል አሜሪካን ላስ ቬጋስ ከተማ ውስጥ አሁን ላይ ስሙ ገናና የሆነው አዶኒስ ከዓመት በኋላ በድጋሚ ለከባድ ሚዛን ሻምፒዮናነት ሊጋጠም ስሙ እስከሚጠራ ድረስ መለማመዱን ይቀጥላል። የአዶኒስ አሰልጣኝ ሮኪም አዶኒስን ትኩረት እንዲያደርግ ካሳሰበው በኋላ አዶኒስ ለሻምፒዮናነት ፍልሚያ ወደ ሪንጉ ይገባል። አዶኒስም ከተጋጣሚው ጋር ሪንግ ውስጥ ገብቶ ፍልሚያው እንደተጀመረ ተጋጣሚው ጠንካራ ምቶችን አዶኒስ ላይ ለማሳረፍ ቢሞክርም አዶኒስ ግን ምቶቹን ተከላክሎ መልሶ በማጥቃት በአስደናቂ ሁኔታ ተጋጣሚውን ይረታና አዶኒስ አዲሱ የከባድ ሚዛን ሻምፒዮን ቀበቶውን ያጠልቃል። አዶኒስም ሲመኘው የነበረው ህልሙን በማሳካቱ ደስታውን አሁን ላይ ሚስቱ ከሆነችው ቢያንካና ከአሰልጣኙ ሮኪ ጋር በመጋራት ሐሴት ሲያደርግ ይቆያል። ይህ ከሆነ ከጥቂት ቀናት በኋላም ዩክሬን ኪየቭ ከተማ ውስጥ ታይለር የተባለ የቦክስ ስፖርት አወዳዳሪ ግለሰብ ወደ አይቫንና ልጁ ቪክተር በመምጣት ቪክተር በጣም አስደናቂ ብቃት ላይ ስለሚገኝ ለከባድ ሚዛን ሻምፒዮናነት አዶኒስን መቅጠም እንዳለባቸው ያሳምናቸዋል። አሜሪካ ውስጥም አንድ ጠዋት ላይ ሮኪ ቤት ውስጥ እያለ ከዓመታት በፊት ከሚስቱና ከወንድ ልጁ ጋር የተነሳውን ፎቶ ሲመለከት ቆይቶ ሮኪ በሕይወት የሌለችው የሚስቱ መቃብርን ለመጎብኘት ይሄዳል። ሮኪም እዛው ቁጭ ብሎ ተሰማው ይመስል ለሚስቱ የሆዱን ማውጋት በመጀመር ወንድ ልጁ ከዓመታት በፊት ጥሎት እንደሄደና ካገኘው ረጅም ዓመታት እንደተቆጠሩት በብቸኝነት መንፈስ ውስጥ ሆኖ ይነግራታል። ያን ቀንም አይቫንና ቪክተር በታይለር አማካኝነት ወደ አሜሪካን እንደመጡ አይቫን ለታዋቂው ቦክሰኛው ሮኪ የቆመውን የክብር ሐውልት አይቶ በእልህ ከተንተከተከ በኋላ ልጁ ቪክተርን በድል ወደ ሀገራቸው ለመመለስ እንዲዘጋጅ ያሳውቀዋል። ምሽት ላይም ሮኪ ከመቃብር ስፍራው በመመለስ የሚያዘወትርበት ሬስቶራንት ውስጥ ሲገባ ፍጹም ባልጠበቀው ሁኔታ ክሪድን በግጥሚያ ወቅት ሕይወቱ እንዲያልፍ ያደረገው አይቫን ቁጭ ብሎ እየጠበቀ ያገኘዋል። ሮኪም ሄዶ አይቫን ጋር እንደተቀመጠ አይቫን ክሪድ ከእርሱ ጋር በነበረው ፍልሚያ ሕይወቱን ማጣቱን ተከትሎ ራሽያ ድረስ መጥቶ ሲያሸንፈው የተሰማውን ኀፍረት መቼም እንደማይረሳው ለሮኪ ይገልጽለታል። አይቫንም ቀጥሎ ሮኪ ካሸነፈው በኋላ ሚስቱ አትረባም ብላ እንደፈታችውና የራሽያ መንግስትም ከሀገር አባሮት ከልጁ ቪክተር ጋር በድህነት ዩክሬን ውስጥ ሲኖር እንደነበረ በመግለጽ አሁን የሮኪን ሰልጣኝ አዶኒስን በልጁ ቪክተር በኩል እንደሚበቀለው ቃል ይገባለታል። ራሷን እንደገደለው። በቀጣይ ቀንም አዶኒስ ሚስቱ ቢያንካን ራት ሊጋብዛት ሬስቶራንት ወስዷት ሳለ በቴሌቪዥን መስኮት በኩል አይቫንና ልጁ ቪክተር ቀርበው የከባድ ሚዛን ሻምፒዮን አዶኒስን መቅጠም እንደሚፈልጉ መግለጫ ይሰጣሉ። አዶኒስም ይህን ዕድል የአባቱን ደም ለመበቀል ጥሩ አጋጣሚ እንደሆነ በመቁጠር ፈጥኖ ወደ ሮኪ በመሄድ
ቪክተርን ለመጋፈጥ ፈቃደኛ እንደሆነ ያሳውቀዋል። ሮኪ ግን ቪክተር በጥላቻ ያደገ አውሬ ስለሆነ እሱም መቅጠም በጣም አደገኛ እንደሚሆን በማስረዳት እንዲቀርበት ቢመክረውም አዶኒስ ግን ቪክተርን እገጥማለሁ ብሎ ድርቅ በማለቱ ሮኪ አዶኒስን ቪክተርን የሚገጥመው ከሆነ ከዚህ በኋላ እንደማያሰለጥነው ነግሮት ተጣልተው ይለያያሉ። አዶኒስም ከሮኪ ጋር ከተጣላ በኋላ በመነጋታው አዶኒስ ቢያንካን ይዟት እንደ እናት ወዳሳደገችው ሜሪያን በመሄድ ሁሉም ተሰብስበው አሪፍ ቀን እያሳለፉ ሳለ ሜሪያን ቢያንካን ስታያት እርጉዝ እንደምትመስል ገልጻላት ቢያንካን ታስገርማታለች። ይህንንም ተከትሎ ቢያንካ የሽንት ምርመራ ስታደርግ እርጉዝ መሆኗን በማወቋ አዶኒስ በነገሩ በጣም ይደሰታል። ምሽት ላይም አዶኒስ ቪክተርን በመግጠም የአባቱ ክሪድን ሞት ለመበቀል እንዳሰበ ለሜሪያን ሲነግራት፣ ሜሪያን ግን አዶኒስን የና አይቫን ወጥመድ ውስጥ እንዳይገባ በመምከር በስሜታዊነት ወደ ፍልሚያ ከገባ እርሱም እንደ አባቱ ሕይወቱን ሊያጣ እንደሚችል ታሳስበዋለች። አዶኒስ ግን በአቋሙ በመጽናት ቪክተርን ለመግጠም ይወስንና ሮኪን ተክቶ እንዲያሰለጥነው ወደ አጎቱ ዱክ ጋር ይሄዳል። ዱክም ቪክተር ዕድሜ ዘመኑን በአባቱ አይቫን አማካኝነት እንደ ወታደር ሲሰለጥን የኖረ መሆኑን ገልጾ ፍልሚያው ከባድ እንደሚሆን ቢያስጠነቅቀውም አዶኒስ ግን የፈለገ ቢመጣ ድል የእርሱ እንደምትሆን ገልጾ ከዛን ቀን ጀምሮ ሽንጡን ገትሮ ለፍልሚያ መዘጋጀት ይጀምራል። አዶኒስም ፍልሚያውን መቀበሉን ተከትሎ ቪክተርና አዶኒስ በየፊናቸው እስከ ጥግ ድረስ ለወራት ከተዘጋጁ በኋላ በመጨረሻም ሲጠበቅ የነበረው ፊት ለፊት የመፋጠጫ ቀን ይደርሳል። አዶኒስ ከቪክተር ጋር መድረክ ላይ ወጥቶ አይን ለአይን እየተያዩ ሳለ አዶኒስ የአባቱን ገዳይ አይቫንን ከቪክተር ጎን ሲያየው ስሜታዊ ሆኖ ከባድ አምባጓሮ ይፈጥራል። በቀጣዩም ቀን ወንበር እንኳን እስከጠፋበት ድረስ ታዳሚዎች በተገኙበት ስፍራ አዶኒስና ቪክተር ለከባድ ሚዛን ሻምፒዮናነት ለመፋለም ይገናኛሉ። ደወልም ተደውሎ ግጥሚያው እንደተጀመረ ቪክተር እንደሚሳኤል ወደ አዶኒስ ተምዘግዝጎ ባለ በሌለ ኃይሉ በመሰንዘር መቀጥቀጥ ሲጀምር አዶኒስ ራሱን በመከላከል መልሶ ማጥቃት ይጀምራል። ፍልሚያውም ቀጥሎ ዙሮች እየከረሩ በመጡ ቁጥር ግን አባትየው አይቫን ልጁ ቪክተርን አዶኒስን እንክትክቱን አውጥቶ ፍልሚያውን እንዲጨርሰው በማሳሰቡ ቪክተር ግጥሚያው ሲቀጥል አዶኒስን ከቦክስ ውጭ የሆነ ቡጢ ሰንዝሮ ሪንግ ውስጥ ይዘርረዋል። የፍልሚያውም ዳኞች ቪክተር ባደረገው ያልተገባ ተግባር ዲስኳሊፋይ ተደርጎ ከውድድሩ ሲሰናበት አዶኒስ ደግሞ በአፋጣኝ ወደ ሕክምና እንዲወሰድ ይደረጋል። አዶኒስም ሆስፒታል ሄዶ ራሱን ከሳተበት እንደነቃ ሮኪ ሊጠይቀው መምጣቱን ተመልክቶ አዶኒስ ሮኪን በሚያስፈልገው ሰዓት ከጎኑ ባለመሆኑ ተናዶ ይጮህበት ይጀምራል። ተዋለህ አንድ እሱ መጀመሪያ ሮኪም ምንም ሳይናገር ከሆስፒታሉ ሹልክ ብሎ ሲሄድ ቢያንካ ደግሞ ቅስሙ የተሰበረው አዶኒስን ከጎኑ ሆና ስታጽናናው ትቆያለች። አዶኒስም ትንሽ ማገገሙን ተከትሎ አዶኒስ ከሆስፒታል ቢወጣም ሙሴ ሰለሞንና ብሩክ ኒውስ ግን አዶኒስ በግጥሚያው ዕለት ያሳየውን ደካማ ብቃት በመተቸት ሻምፒዮናነቱ እንደማይገባው መዘገብ ይጀምራሉ። አዶኒስም በሚስቱና በደጋፊዎቹ ፊት ባሳየው አሳፋሪ ብቃት ቅስሙ በመሰበሩ ከዛን ቀን በኋላ ወደ ፍልሚያ ልምምድ ለመመለስ የዳገት ያህል የከበደ ይሆንበታል። አጎቱ ዱክም አዶኒስን ወደ ፍልሚያ መመለስ እንዳለበት ሊያሳምነው ቢሞክርም አዶኒስ ግን ያን ምሽት ተከትሎ ወኔው እንደከዳው ለአጎቱ ዱክ ያሳውቀዋል። ይህ ከሆነ ከ9 ወራት በኋላም ሮኪ ቢያንካ ልትወልድ መሆኗን መልእክት ስለላከችለት ሮኪ ፈጥኖ ወደ አዶኒስ ቤት በመምጣት አዶኒስን እንኳን ደስ አለ ብሎ ደስታውን ይጋራዋል። አዶኒስም ኩርፊያው እስካሁን አለቅ ብሎት ሮኪን ለማዋራት ቢቀዛቀዝም ትንሽ ቆይቶ ግን አዶኒስ እንደ ድሮው ጊዜ በመሆን መጫወት ይጀምርና ለሮኪ ከዛን ቀን ምሽት አንስቶ በራስ መተማመኑ እንደከዳው ይነግረዋል። ሮኪም ይህንን ስሜት እንደሚያውቀውና ከዚህ ስሜት ለመውጣት ረጅም ጊዜያትን እንደሚፈጅ አጽናንቶት ሲያበቃ ተያይዘው ወደ ሆስፒታል ሲያመሩ ቢያንካ አምራ የተባለች ቆንጅዬ ሴት ልጅ በሰላም እንደተገላገለች ይመለከታሉ። ስሟን እዛው አውጥተውላት ነው እንዴ ገና ከመወለዷ ምን አንገበገባቸው? ከዚህም በኋላ አዶኒስ መንፈሱ ታድሶ አብዛኛውን ጊዜውን ልጁ አምራንን በመንከባከብ ማሳለፍ ይጀምራል። አንድ ቀንም አዶኒስ አምራንን ይዟት ሳለ
አምራ ለቅሷን አላቆም ብላ ስላስቸገረችው አዶኒስ ልጁን ቦክስ ወደሚሰለጥንበት ጂም ወስዶ ከረጅም ወራት በኋላ ለመጀመሪያ ጊዜ የቦክስ ልምምድ ልጁ ፊት በማድረግ ዝም እንድትል ያደርጋታል። በመሃል ግን አዶኒስ ሳያስበው ስሜታዊ ሆኖ ከረጢቱን በተደጋጋሚ በመምታት ውስጡ ተዳፍኖ የነበረውን የተፋላሚነት ስሜት እንደገና እንደ አዲስ ይቀሰቅሰዋል። ከዛም ቀን በኋላ አዶኒስ ወደ ፍልሚያ ተመልሶ ቪክተርን ድጋሚ ለመግጠም መወሰኑን ለሮኪ ሲነግረው ሮኪም አዶኒስን እንደ ድሮ ጊዜ ለማሰልጠን ይስማማል። ይህን ተከትሎም ሮኪ አዶኒስን ከከተማ ርቆ ወደሚገኝ የገጠር በረሃ ስፍራ ይወስደውና ትክክለኛ ጥንካሬና ወኔ እዚህ በረሃው ውስጥ እንደሚወለድ ይገልጽለታል። አዶኒስም ከዚህ በፊት ሰልጥኖ በማያውቀው ሁኔታ በአድካሚ በረሃ እየተፈተነ ልምምዱን ማድረግ ሲጀምር ቪክተርም ለሁለተኛ ግጥሚያው በአባቱ አይቫን ከባድ አመራር ወደ ስልጠናው ይመለሳል። አዶኒስ ሚስትና ልጁ አምራንን በስልክ ብቻ በማግኘት ለወራት ያክል እጅግ አድካሚ ስልጠናን ሲሰለጥን ቆይቶ በመጨረሻም አዶኒስ ቪክተርን በትውልድ ከተማው ሞስኮ ለመግጠም ከቡድኑ ጋር ወደ ራሽያ ያመራል። ታባቱ እዛው በሀገሮቹ ሰዎች ፊት ነው ማሳፈር። ዝም ብሎ ህገወጥ ምት ይማታል እንዴ ሰው ሊገል የአባቱ ልጅ። የግጥሚያው ምሽትም የፍልሚያው ቦታ ከዚህ ቀደሙ በባሰ ሁኔታ በሰው ሲሞላ ቪክተርም በደጋፊዎቹ ሆታ ታጅቦ ወደ መጋጠሚያው ሪንግ ይገባል። አዶኒስም ፍጹም ትኩረት አድርጎ እንዲፋለም በሮኪ ከተመከረ በኋላ ወደ ግጥሚያው ሪንግ ገብቶ ከቪክተር ጋር ሲጠበቅ የነበረውን ፍልሚያ ይጀምራል። እንደተለመደውም ቪክተር እንደ በፊቱ ግጥሚያ ሁሉ ከባባድ የሚባሉ ቡጢዎችን አከታትለው ቢሰነዘርም አዶኒስ ግን ራሱን በመከላከል በጣም ተሻሽሎ ስለነበር የቪክተርን አብዛኞቹን ቡጢዎች በመመከት ያልፋቸዋል። ዙሩም እየጨመረ ሲመጣ ቪክተር አዶኒስን ጎኑን ደጋግሞ በመምታት ጎድኑን ሊሰብረው ቢጥርም አዶኒስ ግን ከተመልካቾቹ መሃል ሚስቱና ልጁ አምራንን ባየ ቁጥር ወኔው እየታደሰ በመምጣቱ ህመሙን መቋቋም ይጀምራል። ቀስ በቀስም ቪክተር ፍጥነቱና እንቅስቃሴው እየደከመ በመሄዱ አዶኒስ ተራውን ጠብቆ ግዙፉ ቪክተርን ከግራ ቀኝ እያላጋ በቡጢ መነረት ይጀምራል። ቪክተርም ምንም እንኳን ፍልሚያው ከአቅሙ በላይ ቢሆንበትም እሱም እንደ አባቱ በራሽያ ምድር ላለመሸነፍ እየወደቀ እየተነሳ መፋለም ሲጀምር አዶኒስ ምቱን በማጠንከር ቪክተርን ፍጹም አቅም አሳጥቶት ይዘርረዋል ከአባቱ። በዚህም ጊዜ አባትየው አይቫን ልጁ ቪክተር አዶኒስ ከአቅሙ በላይ እንደሆነበት ስለተረዳ ቪክተር አባቱን ላለማሳፈር የሞቱን ከወደቀበት ደግሞ ሲነሳ አይቶ አይቫን ሪንግ ውስጥ ፎጣ በመወርወር ግጥሚያውን መቀጠል እንደማይችሉ ለዳኞቹ ያሳውቃል። አባቱ ያፋፍራል። ይህን ተከትሎም የቪክተር ደጋፊዎችን ጸጥ ረጭ ባስባለ ብቃት አዶኒስ የከባድ ሚዛን ሻምፒዮና ቀበቶውን ተረክቦ ወደ ሀገሩ ይመለሳል። አዶኒስም ሀገሩ በገባ በቀጣዩ ቀን ቀበቶውን ይዞ የአባቱ ክሪድ መቃብር ጋር በመሄድ እና አይቫንን እንደተበቀለለት በኩራት ለአባቱ ይተነፍስለታል። ሮኪም ከተለያዩ ረጅም ዓመታት ያስቆጠረው ልጁ ጋር ሲሄድ ልጁ አሁን ላይ የራሱን ቤተሰብ መስርቶ እየኖረ ያገኘውና ሮኪም ከዓመታት በኋላ ከልጁ ጋር ያቋረጠውን ግንኙነት እንደገና ሀ ብሎ ለመጀመር ይወስናል። ትዕይንታችንም በድጋሚ ረጅም ዓመታትን ወደ ኋላ ይወስደንና አዶኒስ የ17 ዓመት ልጅ እያለ ዴሚየን የተባለ ጓደኛው የሚያደርገውን የቦክስ ግጥሚያ ለማየት ከቤት ተደብቆ ወጥቶ ከዴሚየን ጋር በመሆን ወደ ግጥሚያ ቦታው ያመራሉ። ዴሚየንም ወደ ሪንጉ ከገባ በኋላ አዶኒስ እንደ አሰልጣኝ ከሪንጉ ውጪ ሆኖ እየመከረው ዴሚየን ተጋጣሚውን በጣም በቀላሉ ዘርሮ ያሸንፈዋል። ከድሉም በኋላ አዶኒስና ዴሚየን ወደ ቤት እየተመለሱ ሳለ ዴሚየን የቦክስ ስፖርትን በፕሮፌሽናል ደረጃ የመጋጠም ዕድል እንዳገኘ የሚገልጽ ትኬት ለአዶኒስ ሲያሳየው አዶኒስም በጓደኛው ዴሚየን ስኬት በጣም ይደሰታል። ይህንንም ስኬታቸውን አንድ ሁለት እያሉ ማክበር እንዳለባቸው አዶኒስ ይገልጽና ከመኪናው ወርዶ ብቻውን ወደ መጠጥ መሸጫ መደብር መሄድ ይጀምራል። መደብሩ ጋር ሊደርስ ሲል ግን አዶኒስ ከዚህ በፊት በከባድ ሁኔታ ያስቀየመውን ሰው በድንገት መንገድ ላይ በማግኘቱ አዶኒስ ባላንጣው ላይ ዘሎ ጉብ በማለት መደባደብ ይጀምራሉ። በዚህም ሰዓት ከአዶኒስ ባላንጣ ጋር የነበሩት ጓደኞቹ ፈጥነው ደርሰው አዶኒስን ፈርጥቀው በመያዝ ሊቀጠቅጡት እየተዘጋጁ ሳለ ዴሚየን ፈጥኖ ሽጉጥ ይዞ ከመኪናው ውስጥ በመውጣት አዶኒስን የያዙት ልጆች ላይ ይደቅንባቸዋል። በሚያሳዝን ሁኔታ ግን ቦታው ላይ የነበሩ ፖሊሶች ድንገት ደርሰው
ዴሚየንንና የተደባደቡትን ልጆች በቁጥጥር ስር ሲያውሏቸው የጸቡ ጀማሪ አዶኒስ ግን እግሬ አውጭኝ ብሎ በመፈርጠጥ ከፖሊስ እጅ ያመልጣል። ይህ ከሆነ ከ15 ዓመታት በኋላም አዶኒስ በርካታ የቦክስ ግጥሚያ ቀበቶችን ደርድሮ በመርካቱ የመጨረሻ የሆነውን ግጥሚያውን ለመጀመሪያ ጊዜ በፕሮፌሽናል ደረጃ ከገጠመው ክላን ጋር በድጋሚ እያደረገ እንመለከተዋለን። ረጅም ደቂቃዎችን ከፈጀ ግጥሚያ በኋላ አዶኒስ ክላን የተባለውን ቦክሰኛን በዝረራ በመርታት ደጋፊዎቹ ፊት ክብሩን እንዳስጠበቀ የቦክስ ግጥሚያ ሕይወቱን ለመጨረሻ ጊዜ ይሰናበተዋል። ከዚህም በኋላ አዶኒስ ትኩረቱን ሙሉ በሙሉ ወደ ሚስቱ ቢያንካ እንዲሁም መስማት ወደ ተሳናት የ7 ዓመት ልጁ አምራን ጋር በማድረግ ደስተኛ ሕይወትን ማጣጣም ይጀምራል። በተጨማሪም አዶኒስ ፍሊክስ በመባል የሚጠራውን ከሱ እግር ስር ተተክቶ የከባድ ሚዛን ሻምፒዮና ለመሆን የሚሞክረው ተማሪውን በመከታተል ቀጣይ ላለበት ፍልሚያ እንዲዘጋጅ ማድረጉን ይቀጥላል። አንድ ቀንም አዶኒስ ከፍሊክስ ጋር ጂም ውስጥ ውሎ ወደ ቤቱ ሊሄድ ሲወጣ መኪናውን አንድ ሰው ተደግፎ እየጠበቀው እንደሆነ ይመለከታል። ሰውየውም አዶኒስን እንዲፈርምለት ፈልጎ እንደመጣ ቢነግረውም አዶኒስ ግን ሰውየውን ሲያየው ጋጥወጥ ነገር ስለሆነ ከመኪናው አጠገብ ዞር እንዲል ይጠይቀዋል። አዶኒስ ግን ሰውየውን ትክ ብሎ ሲያየው ሰውየው ለካ የልጅነት ጓደኛው የሆነውና ለረጅም ዓመታት እስር ቤት ውስጥ የነበረው ዴሚየን እንደሆነ ያስታውሳል። አዶኒስም ተገርሞ ዴሚየንን ሰላም ካለው በኋላ ምሳ ለመብላት ተያይዘው ወደ ሬስቶራንት ይሄዳሉ። ምግባቸውንም እየበሉ ሲነጋገሩ አዶኒስ ዴሚየን ይህን ሁሉ ዓመት እንዴት ሊታሰር እንደቻለ ሲጠይቀው ዴሚየንም እስር ቤት ውስጥ በተደጋጋሚ ይደባደብ ስለነበር የእስር ጊዜው እየተራዘመ መሆኑን ለአዶኒስ ያጫውተዋል። ዴሚየንም አሁን ላይ የቦክስ ሕይወቱን ለመቀጠል ፍላጎት እንዳለው ለአዶኒስ ሲገልጽለት ጊዜ አዶኒስ ለዴሚየን በማዘን አጎቱ ዱክ የሚያሰለጥንበት ጂም ውስጥ መሰልጠን እንደሚችል ይነግረዋል። ምሽት ላይም አዶኒስ አሳዳጊ እናቱ ሜሪየንን ሊጠይቃት ሄዶ ሳለ ሜሪየን አዶኒስ በውስጡ እንደተረበሸ እንደሚያስታውቅ ስትገልጽለት አዶኒስም የልጅነት ጓደኛው ዴሚየንን ከረጅም ጊዜ በኋላ እንዳገኘው ያሳውቃታል። ዴሚየንም ደግሞ ከዛን ቀን በኋላ ወደ ዱክ ጂም ሄዶ መሰልጠን ቢጀምርም የአዶኒስ አጎት ዱክ ግን የዴሚየን አይነ ውሃ ምንም እንዳልጣመው ይነግረዋል። አዶኒስ ግን ዴሚየን ውስጡ ምስኪን ሰው እንደሆነ ለዱክ በመንገር ልምምዱን እንዲቀጥል እንዲፈቅድለት ያደርገዋል። ያን ዕለት ምሽትም አዶኒስ ዴሚየንን ወደ ቤቱ ጋብዞት ከሚስቱ ቢያንካና ከልጁ አምራን ጋር ካስተዋወቀው በኋላ አዶኒስ በቦክስ ፍልሚያ ዘመኑ የሰበሰባቸውን በርካታ ሽልማቶችና ቀበቶችን ለዴሚየን ያሳየዋል። በዚህ ወቅት ዴሚየን አዶኒስን አሁን ላይ ለሻምፒዮናነት እየተጠበቀ ካለው ፍሊክስ ጋር እንዲጋጠም እንዲያመቻችለት ይጠይቀዋል። አዶኒስ ግን አሁን ላይ ፍሊክስ ከአይቫን ልጅ ቪክተር ጋር ሊጋጠሙ ቀጠሮ እንደተያዘ በማሳወቅ ይህን ማድረግ እንደማይችል ለዴሚየን ያሳውቀዋል። ከጥቂት ቀናት በኋላም ዴሚየን ጂም ውስጥ ከፍሊክስ ጋር በጋራ የቦክስ ልምምድ እያደረጉ ሳለ ዴሚየን ፍሊክስን ሆን ብሎ በመተንኮስ በሁለቱ መካከል ከባድ ግብግብ ይነሳና እነ ዱክ ፈጥነው ገብተው ያገላግሏቸዋል። ይህ ጸብ ከተነሳ ከጥቂት ቀናት በኋላ ግን ከፍሊክስ ጋር ለግጥሚያ በዝግጅት ላይ የነበረው ቪክተር ናይት ክለብ ውስጥ በአንድ ወሮበላ ግለሰብ እጁ ላይ በደረሰበት ጥቃት ምክንያት ከፍሊክስ ጋር መጋጠም እንደማይችልና ለማገገም ብቻ 6 ወራት እንደሚያስፈልገው በዜና ይዘገባል። ይህን ተከትሎም ፍሊክስን ቀጣይ ሊገጥመው የሚችለው ቦክሰኛ ሲታሰብ ከቆየ በኋላ አዶኒስ ዴሚየን ከፍሊክስ ጋር እንዲጋጠም ሐሳብ ያቀርባል። ነገር ግን ይህ ሐሳቡን ዱክ አጥብቆ ቢቃወመውም አዶኒስ ግን በዚህ ሰዓት ከዴሚየን በቀር ፍሊክስን የመቅጠም ብቃት ያለው ሰው እንደሌለ ያሳምነዋል። ከዚህም በኋላ ዴሚየንና ፍሊክስ በየፊናቸው ላባቸው ጠብ እስኪል ድረስ ልምምድ ሲያደርጉ ሰንብተው በመጨረሻም ታዋቂው ቦክሰኛ ፍሊክስ ከስም የለሹ ዴሚየን ጋር ለመፋለም ወደ ግጥሚያ በአጀብ ይገባሉ። ፍልሚያውም እንደተጀመረ ፍሊክስ በፈጣን እጆቹና በጠንካራ ምቶቹ ዴሚየንን በማጣደፍ ዴሚየንን መጉዳት በመጀመሩ ዴሚየን ፍሊክስን ለማዳከም ሕገወጥ ቦታዎች ላይ ቡጢ በመሰንዘር የዴሚየንን ትከሻና ደረት መደብደብ ይጀምራል። ምንም እንኳን ዳኛው ለዴሚየን ተደጋጋሚ ማስጠንቀቂያ ቢሰጡትም ዴሚየን ግን ድንገተኛ ሕገወጥ ጥቃቶችን በመፈጸም ፍሊክስን አዳክሞት ሲያበቃ በኃይለኛ ቡጢ ፍሊክስን ይዘረጋውና የዓለም ከባድ ሚዛን ሻምፒዮናነቱን ይቀዳጃል። ከግጥሚያውም በኋላ የአዶኒስ አጎት ዱክ ዴሚየን በሕገወጥ አጨዋወት ድል በማግኘቱ በጣም ተናዶ
ይህ ሰው አልጣመኝም ብዬ አልነበረም ወይ በማለት አዶኒስ ላይ ሲጮህበት ያመሻል። ምሽት ላይ አዶኒስ ቤቱ እንደገባ አሳዳጊው ሜሪየን በፍጥነት እንዲመጣ ስለጠራችው አዶኒስ ፈጥኖ ሜሪየን ጋር ይሄዳል። አዶኒስም እዛ እንደደረሰ ሜሪየን ዴሚየን ለካ እስር ቤት ሳለ ለአዶኒስ የላካቸው በርካታ ደብዳቤዎች የነበሩ ሲሆን ደብዳቤዎቹን አሁን አውጥታ ለአዶኒስ በመስጠት ዴሚየን አዶኒስን ዱርዬ ያደርገዋል ብላ ታስብ ስለነበር እነዚህን ሁላ ደብዳቤዎች ደብቃ እንዳኖረቻቸው እያለቀሰች በጸጸት ትነግረዋለች። አዶኒስም ከደብዳቤዎቹ መካከል ዴሚየን ከጓደኛው ጋር የተነሳውን አንድ ፎቶ ትኩረቱን ይስበውና ፎቶውን ሲመለከት ፎቶው ላይ ያለው የዴሚየን ጓደኛ ቪክተርን ናይት ክለብ ውስጥ ያጠቃው ሰው እንደሆነ ይረዳል። በዚህም ጊዜ ታዲያ ዴሚየን ፍሊክስን ለመግጠም ሲል በጓደኛው አማካኝነት ቪክተርን እንዳስጠቃው ገብቶት በንዴት በቀጥታ ዴሚየን ጋር ይሄዳል። እዛም ደርሶ የዴሚየንን ሴራ በሙሉ ሲገልጽለት ዴሚየንም ያደረገውን በማመን አሁን የሚፈልገውን ነገር ስላገኘ አዶኒስ እንደማያስፈልገው ይገልጽለታል። ነገር ግን በሁለቱ መካከል ጭቅጭቁ እየተባባሰ መጥቶ ዴሚየን አዶኒስን በቦክስ በመምታት ሲያደማው አዶኒስም ምቱን በጸጋ ተቀብሎ ምንም ነገር ሳይናገርም ሆነ ሳያደርግ ጥሎት ይሄዳል። ከጥቂት ቀናት በኋላ አዶኒስ ለሥራ ራቅ ያለ ስፍራ ሄዶ ሳለ ሚስቱ ቢያንካ አሳዳጊው ሜሪየን በጸና መታመሟን ስለነገረችው አዶኒስ ፈጥኖ ወደ ሜሪየን ለመምጣት ቢሞክርም ነገር ግን ሜሪየን እሱ ሳይደርስ በፊት ሕይወቷ ያልፋል። የቀብር ሥነ ሥርዓቷ ዕለትም አዶኒስ መንፈሱ ፍጹም ታውኮ ሳለ ቢያንካ ቀርባ የሚረብሸውን ነገር እንዲነግራት ታበረታተዋለች። አዶኒስም ከዓመታት በፊት ዴሚየን እስር ቤት የገባው በሱ ጥፋት እንደሆነና ነገር ግን ይህን ማጥፋቱ ሳያንሰው ዴሚየንን አንድ ቀን እንኳን እስር ቤት ሄዶ አለመጎብኘቱ ሁል ጊዜ የእግር እሳት ሆኖ እንደሚያንገበግበው በሐዘን ሆኖ ይገልጽላታል። ቢያንካ ግን ይህ የቀድሞ ስህተቱ አስሮ ሊያስቀምጠው እንደማይገባ አበክራ ስለነገረችው ይህ የሚስቱ ቃል የአዶኒስን የድሮ መንፈስ ይቀሰቀሰውና አዶኒስ በቀጣዩ ቀን ሚዲያ ላይ ቀርቦ ያቆመውን የቦክስ ስፖርት ድጋሚ በመጀመር ዴሚየንን ሊገጥመው እንደሚፈልግ መግለጫ ይሰጣል። ዴሚየንም ይህንን ጥሪ በደስታ እንደሚቀበለው በማሳወቁ ከዚህ በኋላ ሁለቱም ዝግጅታቸውን በየፊናቸው ሲያጧጡፉ ከርመው ከረጅም ወራት በኋላ ሎስ አንጀለስ ስታዲየም ውስጥ የሚደረገው ፍልሚያ ላይ ሁለቱም ይገኛሉ። ደወሉም ተደውሎ ፍልሚያው እንደተጀመረ አዶኒስ ያለፈ ስህተቱን ወደ ኋላ ለመተው ውድድሩን ማሸነፍ እንዳለበት አስቦ ሲፋለም፣ ዴሚየን ደግሞ በአዶኒስ ምክንያት እስር ቤት ሳለ ያሳለፋቸውን አሰቃቂ ጊዜያቶች እልህ ውስጥ ከተውት መፋለሙን ይቀጥላል። ፍልሚያውም ታይቶ በማይታወቅ ሁኔታ ሁለቱ ተጋጣሚዎች ፍጹም የተመጣጠኑበት በመሆኑ ምክንያት ዙሩ እየገፋ ሲሄድ ሁለቱም ተመታተው ወለል ላይ ይዘረራሉ። አዶኒስና ዴሚየንም ከወደቁበት ተነስተው ለረጅም ደቂቃዎች ሲፋለሙ ከቆዩ በኋላ አዶኒስ ያለውን ልምድና ችሎታ ተጠቅሞ ዴሚየንን ባላሰበው መንገድ ፊቱ ላይ በማለት ግጥሚያውን በዝረራ አሸንፎ ደጋፊዎቹን በጩኸትና በፉጨት ሲያሳብዳቸው ያመሻል። ከግጥሚያውም በኋላ አዶኒስ ወደ ዴሚየን በመሄድ በሱ ምክንያት ስላሳለፈው መከራ ይቅርታ ሲጠይቀው ዴሚየንም አዶኒስ በወቅቱ ልጅ እንደነበር ጠቅሶለት ይቅርታውን በሙሉ ልቡ ይቀበለዋል። በመጨረሻም ከድሉ ማግስት አዶኒስ ሚስቱ ቢያንካንና ልጁ አምራንን ወደ ፍልሚያው ሪንግ በመውሰድ አዶኒስ ከልጁ አምራን ጋር የቦክስ ልምምድ እያደረጉ ቀናቸውን በደስታ ሲያሳልፉ እያየን ታሪካችን ያልቃል።